በርካታ አካባቢዎች እንግዲህ በኃይል በመያዝ ባሰቡት ህገወጥ መንገድ መፈንቅለ መንግስቱን አሳክተዋል። ለጊዜው እየገደሉ ነው። መሳሪያ አንስተውበታል። ህዝቡ ላይ ነዋሪው ላይ አንስተውበታል። ገለዋል፣ አቁስለዋል። የጊዜያዊ መስተዳድሩ አባላት በተለያየ ከተማ ያሉት በሙሉ ታፍነው ተወስደዋል። የት እንደተወሰዱ አይታወቅም። በርካታ ከንቲባዎች ታፍነው ተወስደዋል። የጸጥታ ኃላፊዎች ታፍነው ተወስደዋል። በርካቶች በጥይት ተደብድበዋል። እናቶች ሳይቀር በጥይት ተደብድበዋል። ጦርነት ተዘጋጀ፣ ዝመት እያለ የአብይን ስም ይሁን የጀነራሎችን ስም እያነሳ ሲያጠፋ ምን ሲል አዲስ አበባ ድረስ ትክክል ጀግናችን ሲሉት የነበሩ ሰዎች ሰላም ነው የምንፈልገው ሲል ግን ባንዳሉት። አያሳዝንም? ሻዕቢያና የኢትዮጵያ መከላከያ ሰራዊት ተመጣጣኝ ጦር መሳሪያ ነው ያላቸው አለች ቁጥር 1። ብዛትና ጥራት የሻዕቢያ ሰራዊት ይበልጣል አለች። ሶስተኛ ምዕራብ ያለው የኢትዮጵያ መከላከያ ሰራዊት ትንሽ ነው፣ በአጭር ጊዜ ውስጥ እንቆጣጠረዋለን አለች። አራተኛ ከሻዕቢያ ጋር ሙሉ መግባባት ላይ ደርሰናል፣ ትጥቅ ይሰጠናል፣ አብረን እንዋጋለን። ከኤርትራ አቅጣጫ ከባድ መሳሪያ የጫኑ በሸራ የተሸፈኑ መኪኖች ወደ በራማ በኩል አድርገው ወደ አዲግራት ሲገቡ ታይተዋል። ፎቶግራፍም ተነስተዋል። መቀሌን ጨምሮ በበርካታ አካባቢዎች ጥይት መተኮስ ብቻ አይደለም፣ በርካቶች ሰውነታቸው በጥይት ተበሳስቷል። ሟችም ገዳይም እርስ በርስ ሆኗል። ደግሞ የባለፈውም እርስ በርስ ነበር በኢትዮጵያውያን ዘንድ። አሁን ደግሞ ወደ ጎጥ በመውረድ ወደ መንደር በመውረድ ግድያው ትግሬ ለትግሬ ሆኗል። የትግራይን ወጣት ሊገብሩት እንደገና ሌላ ዝርፊያ በኢትዮጵያ ውስጥ ለመፈጸም በአሸናፊነት እንወጣለን እያሉ ያሉት፣ ጦርነት እንከፍታለን እያሉ ያሉት፣ የጦርነት ጉሰማ እያካሄዱ ያሉት ለነዚህ ህንፃዎቻቸው ይህን ሁሉ ከዚህ ሁሉ ድርጊት ከዚህ ሁሉ ህገወጥ ድርጊት ጀርባ ጌታቸው አሰፋን ሳፖርት ማድረግ ቲፒኤልኤፍን ማድረግ ነው። እጃቸውን ይሰብስቡ። አላሙድ ምርጫ ቦርድ ያገደው ቡድን እንዴት በፈንቅለ መንግስት አድርጎ ሰራዊቱ ጣልቃ አይገባም በሚል እነ መዲድ ገብተው በኃይል ስልጣኑን ሲቆጣጠሩ የሀገሪቱን ህግ እየጣሱ ባለፈው አሁን ጌታቸው ይሁን ደብረጽዮን ይሁን ምናምን አይደለም። ለትግራይ የሚያስፈልገው ሰላም ነው። ለትግራይ የሚያስፈልገው ውሃ ነው። ለትግራይ የሚያስፈልገው መንገድ ነው። ለትግራይ የሚያስፈልገው ትምህርት ቤት። በጣም በውስን ኃይል ትግራይን በማይጎዳ ሰራዊቱን እንትን በማያደርግ ዋና መሪዎቹ የሚታፈኑበትን እርምጃ የሚወሰድበትን መንገድ መፈለግ። ንጉሰይ ቦአበሰ ዛእምባይ መን ወርሰ ነሶም በዛይ መለሳ ኮይኖም ዋና ተኻለይቲ ንሕና ሪብና ሕልፊ ኸምዛ ትብጽሖም ነሶም ዋና ተኻለይቲ ንሕና ሰብና ጉዲሎም ሰቦም አራቢሖም ነሶም ዋና ተኻለይቲ አንዛ ሓፋሽ ከይሰምዑ ኩሉ ነሶም ዋና ተኻለይቲ ንሕና ደምፂ ጓይላ ፈልዮም ዓውዘብሉ ነሶም ዋና ተኻለይቲ ንሕና እትነቅሕ ንቓሕ ኣይተዓሹ ግድፍ ኣይተዓሹ ኣተሓልፈት የለን እዚኦም ከይገሹ ተቕሊሎም ከይገሹ ባልማማዶ ፍላሹ ካብ ምድሪ ድዩ ወንበርኩም ካብ ሰማይ ከይኾን ካብ ሰማይ ተመለሰይ ትኸለደለው ከማይ ልክዕ ከምሩባ ማይ ሕንበያት ንሞም ስዮማይ ንዓረራይ ተወለድና ንዓረሪ ዋይኮን ንዓረሪ ንዓረራይ ተፈጠርና ንዓረሪ ዋይኮን ንዓረሪ ንዓረራይ ተወለድና ንዓረሪ ዋይኮን ንዓረሪ። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? የምትመለከቱት አዲስ ጉዳይ ቻናላችን ነው። ዛሬ እንግዲህ በትግራይ ፖለቲካ ዙሪያ በጣም እጅግ ሰፋ ያለና በጣም አስገራሚ መረጃዎች ያሉበትን ፕሮግራም ይዘን ቀርበናል። እንደተለመደው ፕሮግራሙን አዘጋጅተን ወደ እናንተ እናደርስላችሁ ጋዜጠኛ ራያ ተስፋ ማርያምና ሮቤል ምትኩ ነን። መልካም ጊዜ እንዲሆንላችሁ ከወዲሁ ተመኘን። መንውሕ ዕድመት ሊና ወለዱ ና50 ዓመት ብሸምና ነገዱ
موتهم موت حفاج سدعادو نادرتا دمو هبمو زيدو እንግዲህ ሮቤል በዚህ ዘፈን ጀምረናል ለጥይት አልተፈጠርንም ነዓረረ የተፈጠርናን ነው የሚለው ወጣት ልጅ ነው ጎበዝ ነው የዛሬ 3 አመት ነው ይሄን ዘፈን የዘፈነው ሬሳዎች ይታያሉ 50 አመት በእኛ ነገዳችሁ ብሎ እነ ስብሐትን ያሳያቸዋል ዛምባይ መንዮርሳችን እንትን ስልጣን ማን ይዛል ይላል እዚሁ ቪዲዮ ላይ እንዳየው ደግሞ ያ ሁሉ ወጣት አልቆ በሚሊዮን የሚቆጠር ወጣት ዳንስ ሲጨፍሩ ነበር ነፈትለወርቅ እና ምናምን እነ ስብሐት ምናምንና ያሳዝናልና አሁንም ወርዶበት የትግራይ ወጣት ለጥይት ነው የተፈጠርከው ሌላ ዙር ማለት ነው ሌላ ዙር ሟችም ገዳይም እርስ በርስ ሆኗል ደሞ የባለፈው እርስ በርስ ነበር በኢትዮጵያውያን ዘንድ አሁን ደግሞ ወደ ጎጥ በመውረድ ወደ መንደር በመውረድ ግድያው ትግሬ ለትግሬ ሆኗል ማቅሰሉ ትግሬ ለትግሬ ሆኗል እስሩ ትግሬ ለትግሬ ሆኗል ምን እንደምል አላቅም ነኝ እና ይሄ ልጅ አስቀድሞ ተናግሮታል ከሰሞኑ የነበሩ የትግራይ ሁኔታዎች በትግራይ ላይ የተፈጠሩ ሁኔታዎች በእውነት በጣም የሚያሳዝኑ እንቅልፍ የሚነሱ የሚረብሹ ናቸው ፍንጮቹን ግን አስቀድመን ተናግረናል ነበር ወደዚህ እንደሚመጡ ያስታውቅ ነበር እስቲ እንደው ይሰበሰብካቸው ሰሞናዊ ሁኔታዎች የትግራይ ሁኔታዎች ምን ይመስላሉ የሚለውን በዛ ላይ መረጃ ይኖራልና እሱን እንመልከት እንግዲህ ሮቤል በምስሉ እንዳያቸው ከባለፈው ማክሰኞ ጀምሮ የነበሩ እንቅስቃሴዎች ናቸው ከዛ በኋላ እንግዲህ ጩኸቱና ተኩሱ ደግሞ በአዲ ጉዶም የነበረ ነው ሮብለት ጀምሮ በሁሉም የትግራይ አካባቢዎች በአብዛኞቹ በተያዘው እቅድ መሰረት በየቢሮው ቢሮ ሰብሮ መግባት ማተም መንጠቅ ተነቀጠለ ከዛ በኋላ መቀሌ አካባቢ ከፍተኛ ተቃውሞ ስለገጠማቸው በጣም አስቸግሯቸው ነበር እዚህ ጋር እንደምትመለከተው የመለስ አካዳሚ ከመቀሌ ወጣ ብለህ እዛው አካባቢ የሚገኝ ነው ወታደሮች እየተጫኑ ከባድ መሳሪያ እየተጫነ በጣም በሚያሳዝንና በሚያሳፍር ሁኔታ ህዝብ ላይ ነው እንግዲህ ሲዘመትበት የነበረው እና ከኤርትራ ማቅጣጫ ከባድ መሳሪያ የጫኑ በሸራ የተሸፈኑ መኪኖች ወደ በራማ በኩል አድርገው ወደ አዲግራት ሲገቡ ታይተዋል ፎቶግራፍም ተነስተዋል ምንድነው የጫኑት አይታወቅም ሁለተኛ በአስገራሚ ፍጥነት ከኢሳያስ ጀነራሎች ጋር ንግግሩ ቀጥሏል አሁን ምንድነው እየተነጋገሩ ያሉት መቼም ትግራይን እናልማ ኤርትራን እናልማ ብለው አይደለም እየተነጋገሩ ያሉት ግልጽ ነው እና በጣም 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 የሚያሳዝን ድርጊት ነገም በታሪክ ሊያስጠይቃቸው የሚችል ድርጊት ነው የተፈጸመው መቀሌን ጨምሮ በበርካታ አካባቢዎች ጥይት መተኮስ ብቻ አይደለም በርካቶች ሰውነታቸው በጥይት ተበሳስቷል በዚያ አጋጣሚ ተመልካቾች ይሄን ማሳየት ስለማንችል ቴሌግራም ቻናላችን ላይ ፎቶግራፎችን የቆሰሉትን የሞቱትን ጠቅላላ እንለጥፋለን እና በዚሁ መሰረት ከፍተኛ ተቃውሞ በረታ ከዛ በኋላ ወደ ኃይል እርምጃ ነው የተገባው በተለይ ፍሳማንጁስ በመጀመሪያ ደረጃ ይህን ትዕዛዝ በመስጠት ሲያቀናበር የነበረው መዲድ ነበር በርካታ አካባቢዎች እንግዲህ በኃይል
በመያዝ ባሰቡት ህገወጥ መንገድ መፈንቅለ መንግስቱን አሳክተዋል። የጊዜውም ቢሆን እኛ ግን ደጋግመን ስናነሳው ነበር ይሄ ነገር ሊሆን እንደሚችል። ያው እንግዲህ ከሳምንታትና በኋላ እንግዲህ ተግባራዊ ሆኖ አይተነዋል። በአቶ ጌታቸው በመቀሌ የሚገኙትና በአቶ ጌታቸው ረዳ የተፈረዱት ሚዲያዎች ጣፈንታቸው ምን ሆኖ የሚለው እሱ ነገር ደግሞ እንግዲህ አዎ በጣም የሚያሳዝን ነው። እንግዲህ ኤፍኤም 104 ይመስለኛል የመቀሌው ትላንትና ጽሁፎች በምንድነው በፌስቡክ ገጻቸው ጽሁፍ አውጥተዋል። ቢሮውን ሳማንጁስ ነው በነገራችን ላይ አብዛኞቹ ሚዲያዎች እሱ ራሱ እየመራ ቢሮዎቹን ተቆጣጥሯቸዋል ወይም ጣቢያዎቹን እና ብዙዎቹ ከእንትን እንዲለቁ ነው የተደረገው፣ እንዲቆጣጠሩ ነው የተደረገው። ኤፍኤም አብዛኞቹ ጋዜጠኞች ለቀው ወጥተዋል። 1 2 3 ያው ለነሱ ወዳደር የሆኑ እዛው ሲቀሩ ከአብዛኛው ተቋማት ተሰደው ተደብቀዋል እና ለሆዳችን አናድርም በሚል ማለት ነው። በጣም ደስ ይላል። ትላንትናም በኤፍኤም በእንትኑ ላይ የወጣው እንትን ምንድነው ጽሁፍ ለሆዳችን እንትን አንልም፣ አይዟችሁ ይሄ በዚሁ የሚቀር ተሰናክሎ የሚቀር አይደለም በሚል እንትን አድርገዋል እና በኃይል ይዟቸዋል። እንግዲህ ሚዲያ በኃይል ስለያዝክ አሸናፊ ነህ ማለት አይደለም። ከዚሁ ጋር ተያይዞ ብታነሳው አብረህ ተያያዝነት ስላለው እነዚህ በትግራይ ጊዜያዊ አስተዳደር ውስጥ በዞን በወረዳ የነበሩ አመራሮች፣ ከንቲባዎች ታፍነው ተወስደዋል። በወጣቶች በጥይት ቆስለዋል። ቁጥራቸው ያልታወቀ ሰዎች ደግሞ ተገድለዋል ይባላል እና ምናልባት እንደዚህ በማህበራዊ ሚዲያ የተራገቡ ነገሮች ሲሆኑ መረጃ ይኖራል ብዬ ነው። ትክክለኞች መረጃዎች በጣም ጥሩ። ከዛ ፊት ይኸውልህ ይሄ በመቀሌ ይሄንን ታርጋ 02364 ትግራይ ላንድ ክሩዘር መኪና ክብረ አብ የሚባል የመቀሌ አንድነት ክፍለ ከተማ የጸጥታ ኃላፊ ነው የሚያሽከረክራት። እሱ ከፊት ይሄዳል፣ ከኋላ መትረየስ የጫኑ እንትኖች እነሱን እየመራ ይሄ የጊዜያዊ መስተዳድሩ አመራሮችን በመቀሌ ማለት ነው ዙሪያ ጋዜጠኞችና ሌሎች ጥርስ የተነከሰባቸውን ሰዎች ክብረ አብ የተባለው በዚህ መኪና የተንቀሳቀሰ ከትላንትና ጀምሮ እስከ ዛሬ ጠዋት ቀጥሏል። አፈሳው እስሩ እና ወዴት እንደሚወሰዱ አይታወቅም። ይሄ እንግዲህ በጣም የምናደንቀው የአዲግራት ከንቲባ ነው፣ ሰለሞን ትኩዬ ይባላል። ይሄ ደግሞ ከንቲባ ኢንጂነር አምዶም ይባላል። ታፍነው የተወሰዱ ናቸው። ሌሎችም በርካቶች ታፍነው ተወስደዋል። በዚህ መሰረት ዝርዝራቸውን ስነግርህ ታጋይ ኢንጂነር አምዶም ወልዱ ይሄ በፎቶ ላይ የምታየው ፂማሙ የአዲ ጉዶም ከንቲባ ነው። ታጋይ አወት ተወልደ ምክትል ከንቲባ፣ መምህር ይልጋ ህሉፍ የህዝብ ግንኙነት፣ አባዲ የሚባሉ ደግሞ የአዲ ጉዶም ጸጥታ ኃላፊ። እነዚህን ጨምሮ በርካቶች ናቸው እንግዲህ የታፈኑት። ሌላው ደግሞ የሳምረ ምክትል አስተዳዳሪ የሆነ ሰለሞን እምባይ ከምሽቱ 3 ሰዓት ከትላንትና ወዲያ ታፍኖ በአርሚ 26 ተወስዷል። ከዛ በተረፈ በዚሁ አካባቢ በሰራዊቱ እንግዲህ በመቀሌ ዙሪያ ያሉት የመንግስት ያወቀራቸው አስተዳዳሪዎች በአዲ ጉዶም ታፍነው ከተወሰዱት ከጠቀስኩህ በተጨማሪ አለሙ ኃይለ ገብረሕይወት ቀጠና 1፣ ምስጋና ኪዳኑ ቀጠና 1 በደረቱ፣ አለም ኃይለ ጭንቅላቱን የተመታው፣ ሞገስ ኪዳኑ በደረቱ፣ ወልዶ አባይ ተስፋይ ቀጠና 2 በጀርባው፣ ሞገስ ካሱ በርሀ ቀጠና 4 እጁ ላይ ነው የተመታውና እንደምታስታውሰው ምርጫ 97 ተከትሎ ብዙዎቹ ጭንቅላታቸውን ነበር የተመቱት። ይሄ ልጅ እንግዲህ በሚያሳዝን ሁኔታ በአዲ ጉዶም የተገደለ ወጣት ኤልያስ ይባላል። በጣም ነው የሚያሳዝነው። በዚህ ውስጥ የገባች ጥይት ሳምባና ልቡን አካባቢ ነክታው ነው። ሌሎችም በርካቶች ተገለዋል። አሁን በጠቅላላ በትግራይ ውስጥ የጊዜያዊ መስተዳድሩ አባላት በተለያየ ከተማ ያሉት በሙሉ ታፍነው ተወስደዋል። የት እንደተወሰዱ አይታወቅም። በርካታ ከንቲባዎች ታፍነው ተወስደዋል። የጸጥታ ኃላፊዎች ታፍነው ተወስደዋል።
በርካቶች በጥይት ተደብድበዋል። እናቶች ሳይቀር በጥይት ተደብድበዋል። የት እንደደረሱ አይታወቅም። አሁን ታፍነው የሚወሰዱ ወደዚህ ወደ ስቱዲዮ ከመግባታችን በፊት የሳወት ነው የምናምን ሊቀመንበር የሆነ ታፍኖ ዛሬ ጠዋት ማለት ነው ታፍኖ ተወስዷል። እና 1 2 3 አይደለም በጅምላ ነው እየታፈሰ ያለው። እንግዲህ ምንድነው አየሎ ማርያ ሁልጊዜ አንድ የሚናገራት ነገር ነበረች በፊት ወደ ህዝብ መተኮስ የጀመረ መንግስት ውድቀቱን የዛን ቀን ይጀምራልና እነዚህ ሰዎች ኦሮሚያ ላይ ጥይት ተኩሶ መጨረሻ ጣፈንታቸው ምን እንደሆነ ወደ ኋላ ዞር ብለው ለማስታወስ አልሞከሩም። አሁንም እንግዲህ በትግራይ ህዝብ ላይ የሳቡት ቃታ ወደ ምን ይወስዳቸዋል የሚለውን እናያለን። የሚያሳዝነው ግን ቅድም እንዳልኩ በገዛ ልጆቹ መገደሉ ነው የሚያሳዝነው። ምክንያቱም እነዛ ልጆች ስለ ትምህርት ስለማገናዘብ አይደለም ሲያስተምሯቸው ይኖሩት። ምንድነው የማትደፈር ከብረት የተሰራ የኛ ዘር የሆንክ ጥይት የማይመታ እየተባለ በጥይት እንዲያምኑ ነው ያደረጓቸው ልጆቹን። እና እርስ በርስ እስከ መገዳደል የደረሰ የተሰጣቸውን ትዕዛዝ ሳያመዛዝኑ ወላጅናትህንም ግደል ስትባል የምትገልበት ዘመን ላይ ድረስ ነው። ምናልባት ከዚህ ቀደም ሲል የደረሰን ግን ደግሞ ያላቀረብነው የፈትለ ወርቅ ገብረ እግዚአብሔር የሞንጆሪኖ በትግርኛ ቋንቋ ለካድሬዎች የተሰራጨ የሴራ ዕቅድ አለና እሱ ምን ይላል የሚለውን በዚህ አጋጣሚ እንስማው። በጣም ጥሩ። እንግዲህ ምን መሰለ ያለፈው ሳምንት ይሄ እሷ በሚስጥር ለካድሬዎቻቸው የበተነቻቸው እንትኖች በእውነት ይሳካል ያል ማለት ነበር። የዛ ጊዜ እንደደረሰን ያላወጣ ነው። ግን 5 ጉዳዮች አንስታ ነው ለካድሬዎችና ለጸጥታ ኃላፊዎች የበተነችው። አልጋውራሽ አላት። እንደውም ይህን መረጃ ያወጣው ሰው ማለት ነው አልጋውራሽ ሞንጆሪኖ። እና ከዛ ምንድን ነው የምትለው እሷ የተጠቀመችውን ቃል በቃል እዚህ ጋር እንደተጻፈው አልጠቀምም፣ በጣም የወረደ ስለሆነ። ምክንያቱም የኢትዮጵያ መከላከያ ሰራዊትን የሚመጥንም ስላልሆነ ገባ። እነሱ ለማንቋሸሽ ለማዋረድ የሚሄዱበትን መንገድ እኛ የገደል ማሚቱ አይደለንም ተቀብለን የምናስተጋባው። ስለዚህ እሷ የተጠቀመችበትን ጸያፍ ቃላት ትቼ የኢትዮጵያ መከላከያ ሰራዊት በሚለው ነው የምነግርህ። ሻዕቢያና የኢትዮጵያ መከላከያ ሰራዊት ተመጣጣኝ ጦር መሳሪያ ነው ያላቸው አለች። ቁጥር 1 ብዛትና ጥራት የሻዕቢያ ሰራዊት ይበልጣል አለች። 3ኛ ምዕራብ ያለው የኢትዮጵያ መከላከያ ሰራዊት ትንሽ ነው፣ በአጭር ጊዜ ውስጥ እንቆጣጠረዋለን አለች። 4ኛ ከሻዕቢያ ጋር ሙሉ መግባባት ላይ ደርሰናል፣ ትጥቅ ይሰጠናል፣ አብረን እንዋጋለን። 5ኛ በቀን 01/07/17 ከ5 ቀን በፊት ማለት ነው በሙሉ ወረዳና ዞኖችን እንቆጣጠራለን ነበር ያለችው። ሮቤል ይሄ የሻዕቢያ ሰራዊትና የኢትዮጵያ ሰራዊት ምናምን በሚለው ሌላ በቀጣይ ፕሮግራሞች ባለሙያ ይዘን ብዙ ትንታኔ እንሰራበታለን። በጣም የሚያሳዝነው እሱ ብቻ እንዳይመስልህ ጦርነት ከተጀመርን አለ ዓለም ገብረዋድ በአሸናፊነት ነው የምንጨርሰው። ግን የሞንጆሪኖ ለካድሬዎች ያቀረበችው እኮ ቅስቀሳ ተሳክቷል ማለት አይቻልም። በኃይል እንይዛለን አለች፣ ግን ይቀጥላሉ ወይ የሚለው ነው። እሱ ልክ ነህ፣ እውነት ነው፣ ተሳክቷል ለጊዜው። እኔም የህዝቡን ተቃውሞ በማየት በእውነት ይሳካል ብዬ አላሰብኩም ነበረ፣ ግን ለጊዜው ተሳክቷል። ይቀጥላሉ፣ አብረን እናየዋለን። ወደ ምን መዘዝ ያመጣል እሱንም አብረን እናየዋለን። ከባድ ሁኔታዎች እንደሚፈጠሩ ግን አትጠራጠር። ከሻዕቢያ ጋር መጣመር ውስጥ ጦርነቱ ውጤት ሊያመጣ ይችላል። አሁን እነሱ እንግዲህ እንትና እንደማን ነው ጌታቸውን ከሃዲ እያሉ ነው
ብሔራዊ ክደት ፈጽሞብናል ነው የሚሉት ደብረጽዮን። ግን እነሱ ደግሞ የትግራይን ህዝብ አልካዱም ወይ? በትክክል ከሻዕቢያ ጋር ሄዶ መወዳቸው ክደት በተግባር የሚታየው ክደት የትኛው ነው? የትግራይንም ህዝብ እነሱ ያው ስለ ኢትዮጵያነት ስለሌላቸው ኢትዮጵያን ህዝብ ካዱ ወይ ብሎ መናገር ይከብዳል። የትግራይን ግን ህዝብ የምንቆረቆራን ካዱ የትግራይ ህዝብ አልካዱትም። በጣም ትክክል ነው። ለምን መሰለህ? በመጀመሪያ ደረጃ በዓለም አቀፍ ደረጃ ጄኖሳይድ ተፈጽሟል፣ ንብረት ተወርሷል፣ ፋብሪካዎች ሳይቀር ነቅሎ ወስዷል ሻዕቢያ በሚል ክስ አለ። ያ ክስ መቋጫ ሳያገኝ ከሻዕቢያ ጋር እንደሆነን እንቀጥላለን ማለት ለትግራይ ህዝብ ውርደት በቀጥታ ኃላፊነቱን ራሳቸውም እየወሰዱት ነው። የትግራይን ህዝብ ማን እንዳስጨረሰው እየነገሩ ነው ራሳቸው እንደሆኑ። ይሄ ግልጽ ነው። ስለዚህ በጣም የሚገርምህ ነገር እሱ ብቻ እንዳይመስልህ ዋሽንግተን ዲሲ ውስጥ እኮ በቀደም ዕለት አብረው ተሰብስበዋል ኤርትራና የትግራይ ተወላጆች። እሱን መሰብሰባቸውና መነጋገራቸው አይደለም ክፋቱ። የዛ ጊዜ 90 ዓመተ ምህረት የነበረው ጦርነት በኢትዮጵያ አቆጣጠር በጠላትነት ነው የሚተያዩት የነበረው። አሁን በነበረውም እንደዛው። ስለዚህ እነዚህ እዛ ያሉት ዲሲ በነገራችን ላይ የተሰበሰቡት ካድሮች እንጂ ህዝቡን የሚወክሉ ምናምን አይደለም። በጣም የሚያሳዝነው አሁን ወደ ስቱዲዮ ስመጣ የእንትን መግለጫ እያየሁኝ ነበረ። ማህበር ተጋሩ ሰሜን አሜሪካ ማተሳ የሚል ማለት ነው። እንዲህ ራሱ ወይ ዓለም ገብረወልድ የጻፈው ወይ ስብሃት ነው የጻፈው አላውቅም። ስብሃት እንኳን ጽፎ አያውቅም ብሏል ጀነራል ዮሐንስ። እና እንደወረደ ጌታቸውን በመኮንን ስም ባይጠቅስም በአጠቃላይ የሰራዊቱን እንትን ስም ታቆሻላችሁ ምናምን ትላንትና እንትና ሲናገሩ የነበረው ማለት ነው። ስለዚህ እኛ ከእንትኑ ጎንነን ከለውጡ ተፈናቃዮች ምናምን ብሎ የሚያደርሱት ነገር አለ። እንደዛ አይነት አቋም ነው ያዙት። በአጠቃላይ ግን ሻዕቢያ ጋር ሆኖ ምን አይነት እንትን ይፈጠራል? 90 ዓመተ ምህረት እኮ ታይቷል ማለት የኢትዮጵያ መከላከያ ሰራዊት እንዲፈርስ፣ አየር ኃይል እንዲበተን፣ ኮላፕስ እንዲያደርግ፣ ምንም ስራ እንዳይሰራት በተደረገበት ሰዓት ድንገተኛ ወረራ ከፈጸመ በኋላ ምን አይነት ውጤት እንደተመዘገበ፣ ምን አይነት የህዝብ ንቅናቄ ወረራውን ባጭር ጊዜ እንደመለሰው ያየነው ጉዳይ ነው። ባድመ ላይ ባድመ ለቀቅን ማለት ፀሐይ ለዘላለም አትወጣም ነበር ያለው ኢሳያስ። ስለዚህ ፀሐይ መውጣቷን የምትቀጠለች ባድመም ተለቀቀች። ስለዚህ ሰራዊት ስላለህ ብዛት ምናምን አይደለም። አሁን ዘመናዊ እንትን ላይ ነው የደረስነው። ቴክኖሎጂ ነው የሚዋጋው እሱ። እኔ ሁሌ እንደምለው ወደ ጦርነት ባንገባ መርጣለን። አቋሚ ነው። የዛን ጊዜም አላስፈላጊ ጦርነት ውስጥ እንዳይገባ ብዙ ጥረት አድርገናል። ሰሚ ግን አልነበረም። አሁንም እና ዓለም ገብረዋህድ ጦርነቱን በአሸናፊነት እንጨርሳለን እያሉ ነው። እነ ሞንጆኖም እንደዛ። ጥይት ማብረጃ ምን እንደምትለው አላውቅም። ቅድም እንዳለው ዘፋኙ ለጥይት አልተፈጠንም ነው የሚለው። እነሱ ግን ከስብሃት ጀምሮ ስብሃት ነው ውጭ የሚያዛቸው ይህንን ኃይል ይህንን ቡድን። የትግራይ ወጣት ለጥይት ነው የተፈጠርከው ለአረር እያሉት ነው። ዘፋኙ አይደለም እያለ ነው። እነሱ ግን ለጥይት ነው የተፈጠርከው፣ ናሙት ስንልህ ትሞታለህ፣ ተነስ ስንልህ ትነሳለህ፣ ቆስለህ ወደ ቤት ሄድ ስትባል ትሄዳለህ፣ ከአንድ ቤት 7 ልጅ አምጣ ስትባል ትሰጣለህ፣ አዛውንቱን ጨምሮ መላ ቤተሰብህን አምጣ ስትባል ትሰጣለህ። እንደሱ ነው እያለ። ስለዚህ ወደ ጦርነት እያስገቡት ነው። ይህንም እንትን ባይደረግ ጥሩ ነው። ለምሳሌ በዚህ አጋጣሚ አንድ ነገር ልንገር። በጣም ብዙ ታጣቂዎች መሳሪያ እንትን እያደረጉ መሳሪያቸውን ይዘው ወደ የቤተሰቦቻቸው እየሄዱ በጣም የሚደገፍ መረጃ ነው። የሻምበል ሞላ ሐዲሽ የራያ የጸጥታ ኃላፊ ነው። በትላንትናው ዕለት ብቻ 9 ከነ መሳሪያቸው ወደ ራያ ሄደዋል። ህዝብ ላይ አንተኩስም ብለው በአፋር በኩል የመጡትን ለመቀበል ዛሬ ጠዋት
ሻምበል ሞላ ሀዲሽ ወደ አፋር አካባቢ ሄዷል። በነገራችን ላይ ቃለ ምልልስ እናደርገዋለን። እና እንደዚህ አይነት ሁኔታ ነው ያለውና ወጣቱ መሳሪያ ከነ መሳሪያ ይዞ ወደ ቤቱ ነው መሄድ ያለበት። ግደል ሲባል መግደል የለበትም። ወደ አቶ ጌታቸው ረዳ የትናንቱ መግለጫ እንመለስስ። እንደው እንዴት አየው? ጉዳይ ስናወራ ፌደራል መንግስት ግዴታ አለ። እንደ ጊዜያዊ አስተዳደርም እዚህ ውስጥ የተሳተፉ ሌሎች ኃይሎችም እያደናቀፍ ነው የመጣው ጉዳይ አለ። የፌደራል መንግስቱ የሄደበት ርቀት አለ። እውነት ለመናገር የፌደራል መንግስቱ በቂ ስለወቀስኩ በተደጋጋሚ በቂ ስላማረርን ፌደራል መንግስት በእኔ እምነት በአሁኑ ሰዓት እንደዚህ አይነት ችግሮች እንዳይፈቱ ከማድረግ አንጻር ትልቁ አደናቃፊ ሆናለሁ። ጊዜያዊ አስተዳደር ውስጥ ያለው ትርምስና አሁን ጉባኤ አድርጌያለሁ እያለ ትግራይን ወደ ሌላ የትርምስ ምዕራፍ ለማስገባት የሞከረ ኃይል መሆኑ መታወቅ መቻል አለበት። ስለዚህ የትግራይ ህዝብ ወዴት ይሄደ ነው የሚለው ጥያቄ ባጭሩ መሄድ ወደሚፈልገው መረጋጋትና ሰላም፣ ልማት፣ ወደ ሰፈሩ መመለስ፣ ከመፈናቀል ነፃ ወጥቶ ወደ ጥሎት ወደ ወጣ ቀዬ መመለስ ብቻ ሳይሆን ተጨማሪ ተፈናቃዮችን ማስተናገድ የጀመረበት ሁኔታ አለ። አሁን ይሄ ማህተም በመንጠቅ ላይ ያለው ቡድን በባህሪውም ምንም አይነት የሐሳብ ልዩነት የሚፈቅድ የሐሳብ ብቻ ሳይሆን የሐሳብ በሌለውም ሰዓት ካካሄድ አንጻር በትንሽ ሴንቲሜትር ርቀት ድንገት ለየት ብለህ በፍጥነት የሚሄድ የምትችልበት እድል አለ ብለህ ብትንቀሳቀስባት እንደ ጠላት የሚቆጥር ነው። ሰው ሁላችንም ተመሳሳይ ጉዳይ ውስጥ ገብተን አመራር ውስጥ ገብተን ጦርነት ውስጥ ገብተን የምንሰቃየውን ተሰቃይተን የምንከፍለውን ከፍለን ከስልጣን ጋር በተያያዘ ግጭት ተነስቷል ወይ የሚገባኝን አጥቻለሁ ብሎ ባሰበበት ሰዓት ሁሉንም ጠላት እያለ የሚፈርጅ ሰውን አሁን እኛንም አሳቆ ትግራይ ውስጥ እኔ እንደ መንግስት ኃላፊ ፌደራል መንግስት የሰራቸውን በጎ ነገሮች መጥቀስ በዚህ ቡድን ዘንድ ተቀባይነት እንዳጣ የሚያደርገኝ ስለሆነ ብዙ ጊዜ ፌደራል መንግስት መውቀሱ ላይ ነው ትኩረት የምናደርገው። በረሃ ያለን የተጠቀምናቸውን ጠቅላይ ሚኒስትሩ ይሁን ማንንም የተጠቀምናቸውን በስሜት የገባናቸውን ኃይለ ቃሎች ካልደገምክ ኃይለ ጠቅላይ ሚኒስትሩ አድርሃል ማለት ነው ብሎ መደምደሚያ የሚደርስ ግን ደግሞ በየዕለቱ ጠቅላይ ሚኒስትሩ ጋር እየደወለ ስልጣን የሚገባው እያለ የሚለምን ኃይል ሀፍረት የለው ምን የለው። በጣም ጥሩ ነው ምልህ። ያው ብዙ ነገሮች እያወጣ ነው ጌታቸው። ጥሩ ነገር መነሳት አይፈልጉም። አሁን ለየት ያለ ሐሳብ ነው እሱ ይዞ የተነሳው። ስለዚህ ሐሳብ ደግሞ አይወደድም። ምክንያቱም በአንድ ቦይን መፍሰስ ነው የህወሓት ሐሳብ። ይሄ የጌታቸው ሐሳብ በብዙዎች ዘንድ ያለ ስለሆነ የወጣቱ መገንፈል ግንባሩን ለጥይት እስከ መስጠት የደረሰበት እንትን ለውጥ በመፈለግ ነው። ሌላ ነገር ምንም የለውም። እዚህ ጋር ግን የምነግርህ ነገር በጣም በማህበራዊ ሚዲያ ከታዘብኳቸው አስተያየቶችና አንዳንድ ሀሳቦች መካከል ጌታቸው ተነስ የትግራይ ወጣት ጦርነት ተዘጋጅ ዝመት እያለ የአብይን ስም ይሁን የጀነራሎችን ስም እያነሳ ሲያጠፋ ምን ሲል አዲስ አበባ ድረስን ትክክል ጀግናችን ሲሉት የነበሩ ሰዎች ሰላም ነው የምንፈልገው ሲል ግን ባንድ አሉት። አያሳዝንም? ምንድን ነው የምናተርፈው ከጦርነት? ከ1 ሚሊዮን 500 ሺህ በላይ ወጣት እንደገና የምትገብረው ከየት አምጥተ ነው? ምንስ ለመፈየር ነው እንዴ? አንደኛ እነዛ ሰዎች እኮ በህግ ታግደዋል እኮ። የነዛ ሰው ደጋፊ የሚባሉት እኔ ቀደም እንዳልኩ ማትሳ በጣም አፈርኩባቸው። ትንሽ ሰዎች ይሆናል ጽፈው ያወጡት እንጂ መቼም ህሊና ያለው ሰው አብዛኛው እየተቃወማቸው ስለሆነ ምርጫ ቦርድ አገሪቱ በህግ ነው የምትመራው አይደል እንዴ? ምርጫ ቦርድ ያገደው ቡድን እንዴት በፈንቅለ መንግስት አድርጎ ሰራዊቱ ጣልቃ አይገባም በሚል እነ መዲድ ገብተው በኃይል ስልጣኑን ሲቆጣጠሩ የሀገሪቱን ህግ እየጣሱ እኮ ነው። የምርጫ ቦርድን ህግና አላከብርም እኮ ነው። ስለዚህ ጌታቸው ምንድን ነው ያጠፋው? ባለፈው አሁን ጌታቸው ይሁን ደብረጽዮን ይሁን ምናምን አይደለም። ለትግራይ የሚያስፈልገው ሰላም ነው። ለትግራይ የሚያስፈልገው ውሃ ነው። ለትግራይ የሚያስፈልገው መንገድ ነው። ለትግራይ የሚያስፈልገው ትምህርት ቤት ነው። ይሄን የሚያስፈልገው
የፖለቲካ ፓርቲ ከሌ ይቀመጥኛ እንትናችን አይደለም። እኔ ምንም ጽንፍ የሚይዝበት አቋም የሚይዝበት ነገር የለም። ስለዚህ ታዘብኳቸው ነገሮች እነዚህ ይመስላሉ። መልካም እንግዲህ ደጋግመን እኛ ስናነሳው የነበረውና ጌታቸው ረዳ ምክትሉ ነው። በዛውም ደግሞ እንግዲህ የሰላምና ጸጥታ ዘርፍ ኃላፊ ሆነው ግን ከዛ ውጭ በሆነ መልኩ ለጀነራሎቹና ለአፈንጋጩ ቡድን ሲሟገቱና ሲሰሩ የነበሩ ታደሰ ወረደ እንግዲህ ሚናቸውን የለዩበትን መግለጫ አውጥተዋል ማለት ይቻላል። በግልጽ ማንነታቸውን ያሳዩበት መግለጫ ወጥተዋል ማለት ይቻላል። እና ያ መግለጫ ግን ስምና ፊርማ የለውም። ምንድነው ነገሩ የሚለው ይኸውልህ እንግዲህ እዚህ ጋር ነው ያለው መግለጫው። ከጊዜያዊ አስተዳደር ምክትል ፕሬዚዳንት እና የካቢኔ ኃላፊ ሴክሬታሪያት ሰላምን ጸጥታ ነው የሚለው ከስር ይኸውልህ መጋቢት 4 ትላንት መሆኑ ነው። ሴክሬታሪ ሰላም ጸጥታን ብሎ ስም የለውም፣ ማተም አለው፣ ፊርማ የለውም። ማተም ራሱ ትላንትና ነው የወጣው። ትላንትና ታደሰ ወረደ አዲስ አበባ ገብቷል። ስምና ፊርማ የለውም። ስለዚህ እዚህ ጋር ምንድነው የሚለው ስለ ፕሪቶሪያው ስምምነት ምናምን እና የትግራይ ህዝብ ሰላምና ደህንነት እንትን ማድረግ እንዳለበት እንግዲህ ልክ ጌታቸው መግለጫ ከሰጠ በኋላ ነው ብዙም ሳይቆይ ይሄ መግለጫ የተሰጠው እና እኔ ደብረጽዮን የጻፈው ነው ይመስለኝ ወይ ዓለም ገብረዋህድ እንጂ ምንም ግልጽ ነው። ዓለም ገብረዋህድ እንዴት አየው? የዓለም ገብረዋህድ ቅድም እንደነገርኩ ነው። በቃ ጦርነት ከተጀመረ በአሸናፊነት ነው የምንጨርሰዋል። ስለዚህ አሁንም ቅስቀሳ ይዟል። ይሄንን ነገር እንትን ያደረገ ነው። ዓለም አንድ ጊዜ ሞተ ተብሎ ልጁ ሚኪ ነው ለቅሶ ተቀምጦ በሚዲያ ድረሱን ሲል ነበር። እነሱ ልጆቻቸውን አሜሪካን አስቀምጠው ዛሬ ምን እናገራለሁ ሳይሰለችኝ። ዓለም ገብረዋህድ ልጆቹን አሜሪካን ሀገር አስቀምጦ የትኛውን እንትን ነው ልዋጋ የሚለው እንዴ? በነገራችን ላይ በዚህ አጋጣሚ ልነግርህ የምፈልገው ጌታቸው አሰፋ አሜሪካን ሀገር አትላንታ ውስጥ ቤት የገዙለት ሼክ መሐመድ አላሙዲ ናቸው። የዛሬ 2 ዓመት ፍሮይኒ ለተባለችው ለጌታቸው አሰፋ ሚስት በጣም ዘመናዊ መኪና ገዝተውላታል። ይሄ ብር ከኢትዮጵያ የተወሰደና ምንድነው ስሙ ብድር ያልተከፈለበት ቢሊየን ብር ዕዳ አለባቸው ሰውዬው። እኔ እሱ ስለ ዕዳው አይመለከተኝም። ነገር ግን ይህን ሁሉ ከዚህ ሁሉ ድርጊት ከዚህ ሁሉ ህገወጥ ድርጊት ጀርባ ጌታቸው አሰፋ አለ። ጌታቸው አሰፋን ሳፖርት ማድረግ ቲፒኤልኤፍን ማድረግ ነው። እጃቸውን ይሰብስቡ አላሙዲ በዚህ ጉዳይ ላይ እጃቸውን ይሰብስቡ። ብዙ መናገር የምንፈልገው ነገር አለ። መረጃ አለ፣ ማስረጃ ነው የሌለው። ስለዚህ ከእንደዚህ አይነት ነገር እጃቸውን ይቆጥቡ እና ይሄ ሁሉ ከኤርትራ ጋር ግንኙነት በማድረግ ጦርነት በመጫር ህገወጥ የመፈንቅለ መንግስት እንዲካሄድ 2 ሰዎች እያስተባበሩ እየመሩ ካሉት ጌታቸው አሰፋ አንዱ ነው። ሁለተኛው ዓለም ገብረዋህድ ነው። ስለዚህ ይህንን ይመስላል የእንትና እና ምንም ተራ መግለጫ ነው የወጣው፣ ስም የሌለው እንትና ያደረገ ግን ይሄ ምንን ያወጣው ራሱ መግለጫ ህገወጥ ቡድን ነው። መልካም እንደው በመንግስት በኩልስ እንደው መፍትሄው ምን መሆን አለበት የሚለው በርካቶች ጥያቄ ነውና እንግዲህ አሁን ግልጽ የሆነ ጥያቄ በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር ባያቀርብም በተዘዋዋሪ እንግዲህ ያው ፌዴራል መንግስቱ ድጋፍ ያድርግልን እንደማለት ግልጽ ነው እና ምን መሆን አለበት የሚለው የብዙዎቻችን ጥያቄ ነው። ገብቶ የኃይል እርምጃ ይወስዳል ወይስ እነዚህ ሰዎች በኃይል ነው ስልጣን ላይ የተቀመጡትና መፈንቅለ መንግስት ህግን ጥሰዋል፣ የሀገሪቱ መተዳደሪያ ህግ ጥሰዋል፣ እንደገና ወደ ንጹሐን ዜጎችም እየገቡ ባለፈው ደግሞ እንግዲህ ልክ እንዳየነው በጊዜያዊ አስተዳደሮች የደረሰ ውድመትና እልቂት ዳግም ደግሞ አሁን የምናይበት ሁኔታ ሊፈጠር ይችላልና ሰዎች ካለቁ ብዙ ጥፋት ከተደረሰ በኋላ መንግስት ደግሞ እርምጃ ቢወስድ ደግሞ ሌላ ራሱን የቻለ ደግሞ እንደገና ጠባሳ ማፍራቱ ስለማይቀር ምንድነው መደረግ ያለበት የሚለው ጥሩ ነው። ምን መሰል ከሰዎች አንዳንድ አስተያየት ለመሰብሰብ ሞክሬያለሁኝ ከተለያዩ ወገኖች። እንግዲህ ይህንን ያደረገው ቡድን ህገወጥ ቡድን ነው፣ መፈንቅለ መንግስት ነው ያካሄደው። መንግስት በመጀመሪያ ጠርቶ አዲስ አበባ የጠራቸውን ሰዎች ከዚህ ድርጊት ተቆጥበው ስልጣናቸውን ለቀው መልሰው ለጊዜያዊ መስተዳድሩ እንዲያስረክቡ ነው። አካሄዳቸው ግን ይህን ለማድረግ ባህሪያቸውም ስለማይፈቅድ ይለቃሉ ተብሎ አይገመትም። ሶስተኛው አማራጭ በጣም በውስን ኃይል ትግራይን በማይጎዳ ሰራዊቱን እንትን በማያደርግ
ዋና መሪዎቹ የሚታፈኑበትን እርምጃ የሚወሰድበትን መንገድ መፈለግ። ይሄ እንደ አማራጭ የተቀመጠ ብዙ የትግራይ ተወላጆችም በማህበራዊ ሚዲያ እያንሸራሸሩት ያሉት ሐሳብ ነው። ፌዴራል መንግስት ይሄን ለማድረግ ብቃት አቅሙም አለው። ስለዚህ እንዴት ነው የሚደረገው? እሱ ለባለሙያዎቹ እንተውላቸው። ነገር ግን ይህንን እየበጠበጡ ያሉትን ሰዎች ከዚህ ድርጊታቸው እንዲታቀቡ በቀላል በማያዳግም የኢትዮጵያ መከላከያ ሰራዊት እኮ 1 ሳምንት ባልሞላ ጊዜ ውስጥ ነው ከዚህ ከአማራ ክልል ተነስቶ እንትን የገባው መቀሌ ደጃፍ የደረሰው። እንደዚህ አይነት ውጊያ ይካሄዳል አይደለም? ገብቶሃል? ባለስልጣናቱ ያሉበት ቦታ ስለሚታወቅ ህዝቡ ራሱ ነው የሚመራቸው። ይሄ ደግሞ ለመንግስት በጣም ቀላል ስራ ነው። ይሄ ግን መጨረሻ ላይ የሚደረግ ነው። ባህሪያቸው ይፈቅድላቸዋል አይፈቅድላቸውም። በሰላም ይለቃሉ ማይታሰብ። መልካም። እንደው ከውጭ ሆነው ስብሃት ነጋ እዚህ ከሀገር ውስጥ ደግሞ እንግዲህ እና አለም ገብረዋልና ጌታቸው አሰፋ ይህንን ነገር አቀነባብረውት ይሆናል ብለን ፍራቻችንን ቀድመን የነገረው ነገር ሆኖናልና ከነሱ ውጭ ምናልባት አሁን ካነሳናቸው ሰዎች ውጭ በዚህ መፈቅለ መንግስት ላይ ዋነኛዎቹ ተሳታፊዎች ማናቸው ብሎ ማለት መናገር ይቻላል? በጣም ጥሩ ሮቤል። እንግዲህ እዚህ በፎቶ ላይ የምትመለከታቸው እነ አለም ገብረዋህድ ወነ ይሄ ማን የምትለው ሞንጆርኖ ማነው ደብረጽዮን፣ እነዚህ ያደመ ቡድን ናቸው። እነ መዲድ እነ ምግበና እነ ወድም ቤቴም አሉበት ወድ መድህንም። ስለዚህ በዋናነት በአሸባሪነት ሊስት ውስጥ እንዲገቡ ከፍተኛ እንቅስቃሴ ተጀምሯል። ለትራምፕ ሁሉ ደብዳቤ እስከማስገባት ተደርሷል። ስለዚህ እነዚህ ሰዎች ናቸው ትግራይን የሚያምሷት። በእነዚህ ምክንያት ሌላ አንድ ወጣት መሞት የለበትም። ነገር ግን እየገደሉ ነው። መሳሪያ አንስተውበታል። ህዝቡ ላይ ነዋሪው ላይ አንስተውበታል። ገለዋል፣ አቁስለዋል። ዛሬም ቀጥሏል። ነገ እንዳይቀጥል ግን እነዚህን ሰዎች ማስወገድ ነው። ስለዚህ ፌዴራል መንግስት እርምጃ የሚወስድ ከሆነ ወጣቱም የህብረተሰብ ክፍሉም ከመንግስት ጎን መሆን አለበት። መልካም። እንግዲህ እንደው እንደ መቋጫ እንዲሆነን ከዚህ በፊት እንትን ብለናል። በመጨረሻው አድርገን የምናነሳው ከትግራይ አልፈው ኢትዮጵያን እያመሱ የሚገኙት እነዚህ ሙሰኞች በስልጣን ዘመናቸው ያፈሩት እና በአዲስ አበባ ያለ ሀብታቸው ምን ይመስላል የሚለውን እሱን ነገር እንመልከት። ምን አይነት የህወሓት ሹማምንት ማዕከላዊ ኮሚቴ አባላት እነዚህ የጦር መኮንኖች ገና ከማለዳው ምን አይነት ዝርፊያ ውስጥ እንደገቡና ይህንን ያጡትን ሁሌም ስለ ሀገር ዝግጅት ክፍል እዚህ ስቱዲዮአችን ውስጥ ደጋግመን እንደገለጽንላችሁ ጦርነቱ ምንም አይነት እውነተኛ ጥያቄን ያላዘለ ወይም ደግሞ ምናልባት ኢኮኖሚያዊ በላይነትን ዳግም ለመጨበጥ የሚደረግ ትግል ነው ብለን ደጋግመን ስንናገር ቆይተናል። ያንን በሚያረጋግጥ ሁኔታ ምን ያህል ዘረፋ ውስጥ እንደተሰማሩ የሚያሳዩ ጥቆማዎችን አረጋግጠውልናል። አሁን በቀጥታ የምናልፈው ወደ ህወሓት ሹማምንቱ ዘመናዊ ቅንጡ ቪላዎች እና ህንፃዎች ነው። ጋዜጠኛ አርአያ ተስፋ ማርያም ነው የሚያስቀየን። በነገራችን ላይ ጋዜጠኛ አርአያ ተስፋ ማርያም ዛሬ እነዚህን ከኢትዮጵያ ህዝብ እና ከሀገር የተዘረፉ ሀብትና ንብረቶችን ዛሬ ላይ ሳይሆን ማጋለጥ የጀመረው ከ20 ዓመት በፊት ኢትዮጵያ ጋዜጣ ላይ ኢየሩሳሌም አርአያ በሚል የብዕር ስሙ ለህዝብ ሲያቀርብ ቆይቷል። ይህንንም እውነት በማጋፈጡና በማጋለጡ የነበረው ስርዓት ከፍተኛ የሆነ ድብደባ ፈጽሞበት እንግዲህ እሱም ከሞት ደርፎ ከፍተኛ መስዋዕትነት ከፍሎ ለስደት ተዳርጎ ነበረ። ዛሬ ጊዜው ፈቅዶ እንግዲህ ተመልሶ ማስረጃዎችን እያቀረበልን የሚገኘው በቀጣይ እንግዲህ የምንመለከተው ኢትዮጵያን ለመበታተን በከፍተኛ እንቅስቃሴ ውስጥ ይዋተቱ የሚገኙት ማለት ይቻላል። ምናልባት የነሱ ህልምና ቅዠት እንደማይሳካ ግልጽ ነው። ዋነኞቹ ዘራፊዎች እነ ጀነራል ምግበ ምን አይነት ቤት ይኖራሉ፣ ምን አይነት ዘመናዊ ህይወት ሲያሳልፉ ነበር የሚሉት እንመለከታለን። በቪዲዮአችን ውስጥ ብዙዎቻችሁ እንድታስተውሉት የምንፈልገው እነዚህ የትግራይን ህዝብ ከተጫነበት የመከራ መርግ እንዳይላቀቅ ዳግም ለጦርነት እየባዘኑ የሚገኙት ግለሰቦች፣ በጣም ጥቂት ግለሰቦች ይህንን በከፍተኛ ከህዝብ ገንዘብ ገና በማለዳው የዘረፉትን ገንዘብ ወደ ግል ጥቅማቸው አውለው በከፍተኛ ሁኔታ ለኢንተርናሽናል ድርጅቶች በብዙ ሺህ ዶላር እያከራዩ ገንዘብ ሲያጋብሱ መኖራቸውን ያረጋግጥልናል። አርአያ ተስፋ ማርያም አኖን ህንፃ ይባላል። የመኮንን ገብረ ማርያም ወይም ወዲ ኮቦል የሚባለው የሱ ህንፃ ነው። እንግዲህ ዙሪያውን የምትመለከቱት በጣም ሰፊ ነው። በብዙ ሺህ ካሬ ሜትር ላይ የሰፈረ ነው። እንግዲህ ይሄን መሬት በነፃ ተወስዶ ከዚች ሀገር በተዘረፈ ሀብት እና ገንዘብ የተገነባ የሙስና ህንፃ ማለት ይቻላል እና
እንግዲህ እዚህ አካባቢ በብዛት ነው የወረሩት። እያንዳንዱን እናየዋለን። ይሄ ወድ ኮቦል የሚባለው የሱ ህንጻ ነው። ይህ የምታዩት ቤት የምግባ ኃይሌ ወይም የጀነራል ምግባ ኃይሌ የህዋቱ ጀነራል ቤት ነው። እንግዲህ G+1 ነው። እንዴት እንደተሰራ ተመልከቱት። ከኢትዮጵያ ህዝብና መንግስት ከኢትዮጵያ ህዝብ ንብረት በተዘረፈ ገንዘብ ነው ህንጻ የተሰራው ወይም የተገነባው የሙስና ቪላ ማለት ይቻላል። የሚገርመው ነገር ይህ ቤት በመንግስት ቁጥጥር ስር ሲውል ግቢ ውስጥ አዲስ ሐመር መኪና ተገኝታለች። ለሚመለከተው የህግ አካል ተወስዷል እና እነ ምግበ እንግዲህ ዛሬ እነዚህን ቪላዎች ይዘው ነው እነዚህን ቪላዎች ለማስመለስ ነው የትግራይን ወጣት እያስጨረሱ ያሉት ወደ ነበሩበት ንብረታቸውን፣ ገንዘባቸውን፣ ሀብታቸውን ለማስመለስ ዛሬም ድረስ ጦርነት ቀጥል የትግራይ ወጣት ተነስ እያሉ ያሉት ለሶስተኛ ዙር እልቂት እያነሳሱ ያሉት ይሄኛው ቤት የአምባሳደር ብርሃነ ገብረ ክርስቶስ የሙስና ውጤት ቪላ ሲሆን በ1988 ዓ.ም ጀምሮ በወር $4000 ይከራይ ነበር። ከዛ በኋላ ዋጋው ይጨምራል። የሚከራየው ለአሜሪካኖች ነው። አሜሪካኖች ዛሬ ለነሱ እየጮሁ ነው። የሚቀጥለው ቤት ይሄኛው በሙስና የተገነባው ቤት በ1988 የአምባሳደር አዲስ ዓለም ባሌማ ቤት ነው። ይሄም የሙስና ውጤት ነው። ይሄም ቤት በተመሳሳይ $4000 ይከራይ ነበር። የአዲስ ዓለም ባሌማ እህት የአምባሳደር ብርሃነ ገብረ ክርስቶስ ባለቤት ናት። እንዲህ ነው ተዛምደው ሀገሪቱን ሲዘርቁና ሲዘርፏት የኖሩት። እዚህ ቦታ ላይ በዚህ መሬት ላይ ይኖሩ የነበሩ ገበሬዎች ካሳ ሳይሰጣቸው ለመሬት በኃይል በነፃ እንዲፈናቀሉ ተደርጓል። እነሱ ይሄንን የሙስና ውጤት ሲሰሩ በጣም የሚያሳዝነው ገና ስልጣን ላይ ከመጡ 4 ዓመትና 3 ዓመት አይሆናቸውም። እነዚህ ቪላዎች ለመገንባትና ለማከራየት ሳይሰሩ በስርቆት ከዚች ሀገር በተገኘ ሀብትና ገንዘብ የተገነቡ ቪላዎች ናቸው። ስለዚህ በጣም የሚያሳዝነው ዛሬ እነዛ የተጣሉ ገበሬዎች የተደረሱ የሚለው ነው። ያለምንም ክፍያ ያለምንም ካሳ በኃይል ነው መሬታቸው እየተነጠቀ የተጣሉት። ይህ የምትመለከቱት G+4 ህንጻ የኮሎኔል ተወልደ ገብረተንሳይ ህንጻ ነው። ኮሎኔል ተወልደ ማለት በኢትዮጵያ መከላከያ ሰራዊት የሰሜን እዝ ላይ ጥቃት እንዲፈጸም ካደረጉትና በኋላም ላይ በሰሜን እዝ ላይ ጥቃት ፈጽመው ወደ ሱዳን ከገቡት የጁንታው አመራሮች አንዱ ነው። በሱዳን እንደገና ሌላ ኃይል አሰማርቶ አስተባብሮ ወደ ኢትዮጵያ ሰርጎ ለመግባት ሲል በጎንደር በኩል የተመታውና የዚህ ህንጻ ባለቤት ኮሎኔል ተወልደ ገብረተንሳይ ማለት የጁንታው አንዱ አባል ነው። ወደ ውስጥ ገብተን ቤቱን እንመለከታለን። እንግዲህ እነዚህ የሙስና ውጤቶች ናቸው። እነዚህን ለማስመለስ ነው እነ ኮሎኔል ተወልደ ህንጻዎቻቸውን ለማስመለስ ዛሬም የትግራይን ወጣት ሊያስጨርሱ የተነሱት። ወደ ውስጥ ገብተን ቪላዎቹ ምን እንደሚመስሉ እንመልከት። እንግዲህ የትግራይ ወጣት ሆይ በአዲስ አበባም በኢትዮጵያ ምድር በውጭም ያላችሁ ይሄንን ያይታችሁ ፍረዱ። ይሄ በመቶ ሚሊዮኖች በሚቆጠር ገንዘብ የተሰራ ከኢትዮጵያ በተዘረፈ ሀብት የትግራይ ወጣቶች ደም የኢትዮጵያ ወጣቶች ደም ከዚህ ህንጻ ስር ተገንብቷል። ወይም አጥንታቸውና ደማቸው በነሱ ሞት በነሱ ሬሳ የተገነባ ህንጻ ነው። አንድ ኮሎኔል የዚህ ሁሉ ህንጻ ባለቤት ነው። ይሄንን ለማስመለስ ነው እንግዲህ የትግራይ ወጣት እያስጨረሱ ያሉት። ጦርነት ዳንስ ነው። ይህ የምትመለከቱት ህንጻ ኮሎኔል ፀሐዬ ኪዳኑ የተባለ የጁንታው አመራር ህንጻ ሲሆን ለዓለም አቀፍ ቀይ መስቀል ሰዎች በወር $21500 የተከራየ ህንጻ ነው። ምን ያክል ገንዘብ እነዚህ ሰዎች በዘረፋ ከገነቡት በበለጠ በተጨማሪ ምን ያክል በየወሩ በዶላር ይዝቁ እንደነበር ይሄው ማስረጃው $21500። በተጨማሪ ባለቤቱ አበባ ይገዛ ቦሌ ወረዳ 3 የቤት ቁጥር 178 G+1 ለዩኤን ዋና ዳይሬክተር አከራይታለች። የማን የኮሎኔል ፀሐዬ ኪዳኑ ባለቤት ያሸባሪው ፍስሐ ማንጁስ ቪላ ይሄ ነው። ይሄ ብቻ አይደለም። ይሄ ቪላ በወር $6000 ነው የሚከራየው። ከዚህ በተጨማሪ ሌሎችም ቦታዎች አሉት። በጣም ጥሩ። እንግዲህ ይሄ ስለ ሀገር ላይ የዛሬ 3 ዓመት ይመስለኛል 2014 ላይ የሰራ ነው ኢትዮጵያ ቴሌቪዥን እያለን እና አሁንም ይኸውልህ ወጣቱን እያስገደሉ ያሉት ምግበ ፍስሐ ማንጁስ እዚህ ውስጥ ቤታቸው አለ። ወዲ ኮቦል ነው ማን ነው የሚባለው እና እነዚህ ሰዎች ናቸው እና ተወልደ እንበብ የተወልደ ቤት ህንጻውን አይተዋል። ስለዚህ እነዚህ ናቸው ዛሬም ይሄንኑ ህንጻቸውን ለማስመለስ የትግራይን ወጣት
ሊገብሩት እንደገና ሌላ ዝርፊያ በኢትዮጵያ ውስጥ ለመፈጸም በአሸናፊነት እንወጣለን እያሉ ያሉት ጦርነት እንከፍታለን እያሉ ያሉት የጦርነት ጉሰማ እያካሄዱ ያሉት ለነዚህ ህንፃዎቻቸው ዛሬም ደግመን ይህንኑ ልንናገርና ልናጋልጥ እንወዳለን። መልካም እንግዲህ ያው የሚመለከተው አካል እንግዲህ የራሱን እርምጃ ይወስዳል ብለን ተስፋ እናደርጋለን። እንግዲህ ከአንድም ሁለት ተመልሶ እንደዚህ አይነት ነገር ውስጥ ሰዎች ሲገቡ እንግዲህ ምን ይሆናል የሚለው ነገር ግልጽ ስለሆነ እኛ መረጃውን ማድረስ ነው። ሌላው የሚመለከተው አካል የራሱን ውሳኔ ያሳልፋል ብለን ተስፋ እናደርጋለን። ስለነበረን ቆይታ ግን እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን የዕለቱ መሰናዷችን ይመስል ነበረ። ፕሮግራሙን አዘጋጅተን ወደ እናንተ ደርስላችሁ ጋዜጠኛ ራያ ተስፋ ማርያምና ሮቤል ምትኩ ነን። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ።